ሰላም ጤና ይስጥልኝ ውድና ክቡራን ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን የስቅለት በዓል በተለያዩ የክርስትና እምነት ተከታዮች ዘንድ በድምቀት ተከብሮ ውሏል። ማዕድ ማጋራትን ባህል በማድረግ እጅ አጠር ሰዎችን መደገፍ እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ አስገነዘቡ። የአየር ንብረት ለውጥ ተጽዕኖን ለመቋቋም የጋራ አመራርና አስቸኳይ እርምጃ መውሰድ እንደሚያስፈልግ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ኢትዮጵያና ቪየትናም ትብብራቸውን የሚያጠናክሩ ስምምነቶችን ማድረጋቸውን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። የስቅለት በዓል በተለያዩ የክርስትና እምነት ተከታዮች ዘንድ በድምቀት ተከብሮ ውሏል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተከበረው የኢየሱስ ክርስቶስ የስቅለት በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ፣ ብፁዓን ሊቃነ ጳጳሳት፣ አባቶችና ምዕመናን ተገኝተዋል። በዕለቱ ክርስቶስ ተይዞ ለፍርድ የቀረበበትን መስቀል ተሸክሞ ወደ ቀራንዮ የተጓዘበትንና የተሰቀለበትን ጊዜ የሚያስታውሱ ሃይማኖታዊ መርሃ ግብሮች ተከናውነዋል። በተመሳሳይ በኢትዮጵያ ካቶሊካዊት ቤተክርስቲያን እምነት ተከታዮች ዘንድ በስግደት በጾምና በጸሎት ተከብሯል። በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን በተከናወነው የበዓሉ አከባበር ላይ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል፣ ካህናትና ምዕመናን ተገኝተዋል። በዕለቱ ክርስቶስ የተሰቀለበትን ጊዜ በሚያስታውሱ ሃይማኖታዊ መርሃ ግብሮች ታጅቦ ውሏል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የስቅለት በዓልን በተለያዩ ሁነቶች እያከበረች ነው። በዓሉ እግዚአብሔር ለሰው ልጆች ፍቅርን እንዲሁም መስዋዕትነትን ያሳየበት መሆኑ በእምነት አባቶች ተገልጿል። ማዕድ ማጋራትን ባህል በማድረግ እጅ አጠር ሰዎችን መደገፍ እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ አስገነዘቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ መጪውን የትንሣኤ በዓል ምክንያት በማድረግ ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞችና ጽህፈት ቤቱ ለሚያሳድጋቸው ህጻናት ማዕድ አጋርተዋል። በዚህ ወቅት ባስተላለፉት መልእክትም በጠቅላይ ሚኒስትር ጽህፈት ቤት በዝቅተኛ ገቢ ለሚተዳደሩ ሰራተኞች በዓመት ለኢድ ለትንሣኤና ለዘመን መለወጫ የማዕድ ማጋራት መርሃ ግብር እንደሚካሄድ አውስተዋል። የማዕድ ማጋራትን አቅልሎ ማየት እንደማይገባ ያነሱት ጠቅላይ ሚኒስትሩ ባህል አድርጎ ማስቀጠል ያስፈልጋል ብለዋል። በዓል በመጣ ቁጥር እጅ አጠር ሰዎች ለልጆቻቸው ምን አበላቸዋለሁ በሚል ይሰቃያሉ፣ በአንጻሩ ሀብታሞች ምግብ ይደፋሉ ያሉት ጠቅላይ ሚኒስትሩ ይህንን ማስተካከል ይገባል ብለዋል። ለዚህም የተረፈውን ከመድፋት ተሳስቦ ተደጋግፎና ተካፍሎ መኖርን ልማድ ማድረግ ማዕድ ማጋራትንም በየመስሪያ ቤቱና በየጎረቤቱ ባህል እንዲሆን መስራት ወሳኝ መሆኑን አስረድተዋል። ኢትዮጵያ ለራሷ በቂ ታምርታለች፣ በብዙ መልኩ ለራሷ አታንስም ያሉት ጠቅላይ ሚኒስትሩ ያላቸው ለሌላቸው በማካፈል የዕለት ጉርስን ማሟላት እንደሚቻል ተናግረዋል። ማዕድ ማጋራት በጣም ጠቃሚ ስራ ነው ያሉት ጠቅላይ ሚኒስትሩ የማዕድ ድጋፍ የተደረገላቸው ሰዎችም ከጎረቤቶቻቸው ጋር ምሳ በመብላት በኢትዮጵያዊነት ባህል በዓሉን እንዲያከብሩ አደራ ብለዋል። በማዕድ ማጋራቱ ለተገኙ ልጆች ባስተላለፉት መልእክትም የእናንተ ኢትዮጵያ በጣም ተስፈኛ ነች፣ የበለጸገች የተሻለች ኢትዮጵያን ትወርሳላችሁ ሲሉ ተደምጠዋል። በልባችሁ መልካምነትና ድሆችን መደገፍን ማዕድ ማጋራትን እያሰባችሁ ስታድጉ የእናንተ ዘመን ከኛ የተሻለ ይሆናል ነው ያሉት። በጠቅላይ ሚኒስትር ጽህፈት ቤት እጅ አጠር ሰዎችን በማሰብ በአብሮነት ቀኑን እንድናከብር ላደረጋችሁ ሁሉ ምስጋና አቀርባለሁ ብለዋል። የአየር ንብረት ለውጥ ተጽዕኖን ለመቋቋም የጋራ አመራርና አስቸኳይ እርምጃ መውሰድ እንደሚያስፈልግ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዘላቂና ህዝብን ማዕከል ያደረገ አረንጓዴ ሽግግር በሚል መሪ ሀሳብ በተካሄደው የ2025 ፒ4ጂ ቪየትናም ጉባኤ ላይ በአየር ንብረት ለውጥና ተያያዥ ጉዳዮች ላይ መልእክት አስተላልፈዋል። የተቀናጁ የፒ4ጂ ፕሮጀክቶች ትርጉም ያለው ውጤት የሚያስገኙና ይህን ለማሳደግም ትልቅ አቅም ያላቸው መሆናቸውን አመልክተዋል። ኢትዮጵያ በ2027 የሚካሄደውን አምስተኛውን የፒ4ጂ ጉባኤን ለማዘጋጀት ችቦን በመረከቧ ኩራት እንደሚሰማት ገልጸዋል። ይህን እድል በጽናትና በቁርጠኝነት በመያዝም የቪየትናም፣ ኮሎምቢያ፣ ዴንማርክና የኮሪያ ሪፐብሊክን ስኬታማ የዝግጅት ውርስ ጨምረን እናስቀጥላለን ሲሉም ተናግረዋል። የኢትዮጵያ 2027 ጉባኤ በአረንጓዴ ኢንዱስትሪ ልማት፣ ለአየር ንብረት ለውጥ፣ የማይበገር ግብርና እንዲሁም ወጣቶችና ሴቶችን ማብቃትን የአረንጓዴ ሽግግር ወሳኝ መሳሪያ የማድረግ አስፈላጊነትን ትኩረት ሰጥቶ እንደሚዘጋጅ ገልጸዋል። ኢትዮጵያ ለአየር ንብረት ለውጥ ተጋላጭ ከሆኑ ሀገራት ተርታ መሆኗን አመልክተው ይህንን ለመፍታት የተግባር ቁርጠኝነቷን እያሳየች ነው ብለዋል። ኢትዮጵያ ከአጀንዳ 2030ና ከአፍሪካ ህብረት አጀንዳ 2063 ጋር በተጣጣመ መልኩ እንደ አውሮፓውያን አቆጣጠር በ2050 ለአየር ንብረት ለውጥ የማይበገር ስርዓትን እውን የማድረግ ትልቅ ትልም ማዘጋጀቷን ተናግረዋል። ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ስትራቴጂ፣ የአረንጓዴ አሻራ መርሃ ግብርና እየተስፋፋ ያለው የታዳሽ ኃይል ልማት ለዚህ ራዕይ ያለንን ቁርጠኝነት ያሳያል ብለዋል። ይሁን እንጂ የትኛውም ሀገር የአየር ንብረት ቀውስን ብቻውን መቋቋም እንደማይችል አመልክተዋል። ይህንን ችግር የመፍቻ መንገዱ የጋራ አመራርና አስቸኳይ እርምጃን የሚጠይቅ መሆኑን ተናግረዋል። ኢትዮጵያ የፒ4ጂ በ2018 ከተመሰረተበት ጊዜ ጀምሮ ለመድረኩ አስተዋጽኦ ማበርከቷን አንስተዋል። በምግብ ስርዓት፣ በታዳሽ ኃይል፣
ለአየር ንብረት ለውጥ ተጽዕኖ የማይበገሩ ከተሞችና በኢኮኖሚ ውስጥ ባሉ የትብብር ፕሮጀክቶች አብረን ስንሰራ የሚቻለውን አይተናል ሲሉም ተናግረዋል። ኢትዮጵያና ቪየትናም ትብብራቸውን የሚያጠናክሩ ስምምነቶችን ማድረጋቸውን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። የጠቅላይ ሚኒስትሩና የልዑካቸው ጉብኝት ስኬታማ እንደሆነ በማውሳት የሁለቱ ሀገራት መሪዎች ሰፊ ውይይት ማድረጋቸውን ተከትሎ ትብብርን የሚያጠናክሩ የተለያዩ ስምምነቶች መፈረማቸውን ጠቅሰዋል። ከስምምነቶቹ መካከል የኢትዮጵያ አየር መንገድ ወደ ቪየትናም በረራ እንዲጀምር የሚያስችለው ተጠቃሽ ነው ያሉት ሚኒስትሩ አየር መንገዱ በረራ ሲጀምር የሀገራቱን የንግድ ግንኙነት የህዝብ ለህዝብና የኢኮኖሚ ትስስርን ያጠናክራል ብለዋል። በትምህርት ዘርፍ፣ በኢኮኖሚ፣ በንግድና በኢንቨስትመንት ግንኙነትን የሚያጠናክሩ ስምምነቶች መደረጋቸውንም አስረድተዋል። በቀጣይም የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ ለማድረስ ምን አይነት የትብብር ማዕቀፍ መከተል እንደሚያስፈልግ ስምምነት ለማድረግ ውይይት መደረጉንም ጠቅሰዋል። ይህም እውን ሲሆን ተቋማዊና ዘላቂ የሆነ ሁለቱንም ሀገራት ተጠቃሚ የሚያደርግ ጠንካራ ግንኙነት እንዲኖር ያስችላል ብለዋል። የውጭ ጉዳይ ሚኒስትሩ አክለውም ኢትዮጵያ የዓለም አቀፉ የአረንጓዴ ልማት ትብብር P4G በ2027 የሚያደርገውን ዓለም አቀፍ ጉባኤ እንድታስተናግድ መመረጧን አንስተዋል። ዓለም አቀፍ የትብብር መድረኩ ኢትዮጵያ የታዳሽ ኃይልና የአረንጓዴ ልማት ስራዎቿን ለዓለም እንድታሳይ ትልቅ እድል መሆኑንም ገልጸዋል። በተያያዘም የጠቅላይ ሚኒስትር ዶክተር አብይ አህመድ የቪየትናም ጉብኝት ኢትዮጵያ በዓለም አቀፍ ደረጃ ያላትን ተሰሚነት የሚያሳድግ አጋርነት የተፈጠረበት መሆኑን በኮሪያ ሪፐብሊክ የኢትዮጵያ አምባሳደር ደሴ ዳልኬ ገልጸዋል። አምባሳደሩ ቪየትናም እንደ ኢትዮጵያ ሁሉ በመርህ የተመሰረተ ዲፕሎማሲያዊ ግንኙነት የምትከተል መሆኗን ገልጸው በአየር ንብረትና አካባቢ ጉዳዮች ላይ ተመሳሳይ አቋም ያላቸው ሀገሮች መሆናቸውንም ተናግረዋል። ቪየትናም በአምራች ኢንዱስትሪ ጨርቃጨርቅ፣ ቆዳና የቆዳ ውጤቶችን እንዲሁም የአትክልትና ፍራፍሬ ምርቶችን ለውጭ ገበያ የምታቀርብ መሆኗ ልምድ የሚወሰድበት መሆኑን ተናግረዋል። ቪየትናም የዓለም ሁለተኛዋ፣ ኢትዮጵያ ደግሞ ሶስተኛዋ ቡና አምራች ሀገሮች መሆናቸውን ገልጸው ተሞክሮዎችን ለመለዋወጥ ስምምነት ላይ መድረሳቸውን ጠቅሰዋል። ተመልካቾቻችን ለዕለቱ ያዘጋጀናቸው ዘገባዎች እነዚህን መስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆይቻለሁ። መልካም ጊዜ።